እንኳን ደስ አላችሁ አዲስ አበባ። በሀገር አቀፍ ደረጃ ንጹህ ጤናማና ደህንነቱ የተጠበቀ አካባቢን በመፍጠር የኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ እየተከናወኑ ያሉ የአረንጓዴ አሻራ መርሃ ግብር የወንዝ ዳርቻና የኮሪደር ልማት ፕሮጀክቶች ለከተሞች ጽዳትና ውበትን ከመፍጠራቸው ባሻገር የአካባቢ ብክለትን በመቀነስ ከፍተኛ አበርክቶ እየተወጡ ይገኛሉ። ንጹህ ምቹና ከብክለት የጸዱ ስፍራዎችን ከመፍጠር አኳያ የአዲስ አበባ ከተማ አስተዳደር በርካታ ስራዎችን ያከናወነ ሲሆን እነዚህ ስራዎች የሚበረታቱና ተሞክሮ የሚቀሰምባቸውም ጭምር ናቸው። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሜ በአዲስ አበባ ከተማ ደረጃ በጽዱ ኢትዮጵያ መርሃ ግብር አበረታች ስራዎች መስራታቸውን ገልጸዋል። ይህም ከተማዋ በዘርፉ ባከናወነቻቸው ስራዎች ለእውቅናና ሽልማት እንድትታጭ አስችሏታል ብለዋል። የዚህ ሀገራዊ ዘመቻ ማስጀመሪያ መርሃ ግብር አስተናጋጅ ከተማ የሆኑት ከንቲባችን ክብርት ወይዘሮ አዳነች አቤቤ ዘመቻውንና በከተማው ጽዱ ኢትዮጵያን ከማረጋገጥ አንጻር ልዩ ስራዎች የተሰሩ እንደሆነ በጉብኝታችንም በትላንትና ጉብኝታችንም ጎብኝተናል። የአዲስ አበባ ከተማ ከለውጡ ማግስት ጀምሮ በአካባቢና ማህበረሰብ ተጽዕኖ ግምገማ ስርዓት ውስጥ የተገመገሙ ሰው ተኮር የሆኑ ፕሮጀክቶችን እንዲተገበሩ ማድረጉ የከተማ ኮሪደር ልማት ስራን በአጭር የጊዜ ሰሌዳ ውስጥ በከተማዋ መተግበር መቻሉና የከተማዋ እይታ ማራኪ፣ ውብ፣ ንጹህና ምቹ ማድረጉ የወንዝ ዳር ልማትና ጥበቃ ስራዎችን በማጠናከር በአጭር ጊዜ ወንዞችን ከአካባቢ ቆሻሻና ብክለት ነጻ ሆነው የቱሪስት መዳረሻ ማድረግ መቻሉ ቆሻሻ አወጋገድና አያያዝ ስርዓት ዘመናዊ ብክለትን በሚቀንስ ሁኔታ እንዲተገበር ማድረጉ የአረንጓዴ አሻራ ኢኒሼቲቭ ከከተማዋ ነባራዊ ሁኔታ ጋር መተግበሩ በየአካባቢው የህዝብ መዝናኛ ቦታዎች፣ የህዝብ መጸዳጃዎችና ነዳጅ አልባ ተሽከርካሪዎች የመንቀሳቀሻ መንገዶች ማስፋት መቻሉ ከተማ አስተዳደሩ እውቅናና ሽልማት እንዲያገኝ አስችሎታል። ለነዋሪዎቿ ጽዱ፣ ምቹ፣ ማራኪና አረንጓዴ በማድረግ ላይ የሚገኙት የአዲስ አበባ ከተማ አስተዳደር ክብርት ከንቲባ ወይዘሮ አዳነች አቤቤ እንኳን ደስ አላችሁ አዲስ አበባ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ የከተማ ኮሪደር ልማት በአዲስ አበባ ተጀምሮ በአሁኑ ወቅት 65 ከተሞች መድረስ መቻሉን ጠቁመው ይህም የከተሞችን ጽዳት፣ ውበትና የአየር ጥራትን በማሻሻል ለዜጎች ምቹ ከባቢን እየፈጠረ ይገኛል ብለዋል። የከተማ ኮሪደር ልማት በአዲስ አበባ ከተማ ተጀምሮ በአሁኑ ወቅት በ65 ከተሞች ተስፋፍቶ እየተተገበረ የሚገኝ ሲሆን በከተሞች ውስጥ አረንጓዴ ቦታዎችን በመፍጠር የከተሞችን ጽዳት፣ ውበትና የአየር ጥራትን በማሻሻል ለዜጎች ንጹህ፣ ምቹና ጤናማ የኑሮ ሁኔታን እየፈጠረ ይገኛል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ባለፉት የለውጥ ዓመታት በአረንጓዴ አሻራ መርሃ ግብር በተከናወኑ በርካታ ስራዎች የከተማዋን የአረንጓዴ ሽፋን ከ2.8 በመቶ ወደ 20 በመቶ ማሳደግ መቻሉን ጠቁመው ከ76 በላይ ወንዞችና ጅረቶችና የወንዝ ዳርቻዎች ከብክለት ለመከላከል በርካታ ስራዎች እየተከናወኑ እንደሚገኙ ገልጸዋል። የእነዚህ ወንዞች አጠቃላይ ርዝመት 44 ኪሎ ሜትር መሆናቸውንም ጠቁመዋል። እንደ መዲናችን ባለፉት የለውጥ ዓመታት ብቻ በዚህ ዘርፍ ባከናወናቸው ተግባራት የአዲስ አበባ ከተማ አረንጓዴ ልማት ሽፋን ከነበረበት 2.8 እጅ ወደ 20 እጅ ማደግ ችሏል። ከዚህም ባሻገር በከተማችን ያሉትን ከ76 በላይ ወንዞች፣ ጅረቶች፣ የወንዝ ዳርቻዎችን ከብክለት ለመከላከል በርካታ ስራዎችን እየሰራን ነው። ለአብነትም ከእንጦጦ እስከ ፒኮክ የሚደርሰውን የሸገር ወንዝ ወይም በየአካባቢው መጠሪያቸው የቀጨኔ፣ የቁርጡሚ፣ የገላግሌ፣ ባንታ ይቀጡ የሚባሉ ወንዞች እንዲሁም የቀበና፣ የግንፍሌ፣ የጎሮና የጀሞ ወንዝ ዳርቻዎችን ጨምሮ ወደ 44 ኪሎ ሜትር የሚደርስ የወንዝ ዳርቻ ልማት እያከናወን ነው። ወንዞቹ ከዚህ ቀደም ተፈጥሯዊ ይዘታቸውን አጥተው በሰውና በብዝሃ ሕይወት ላይ ከፍተኛ ጫና ሲያሳድሩ እንደነበር የጠቆሙት ከንቲባ አዳነች አሁን ግን ወደ ተፈጥሯዊ ማንነታቸው በመመለስ ለቱሪስት መስህብነት ዝግጁ እየሆኑ ይገኛሉ ብለዋል። እነዚህ ወንዞች ቀደም ሲል ተፈጥሯዊ ማንነታቸውን አጥተው የቆሻሻ ማጠራቀሚያ በመሆን ራሳቸው ሞተው በሰውና በብዝሃ ሕይወት ላይ የሞትና የተለያዩ ጉዳቶችን በማድረስ የህዝባችን አካላዊና ስነልቦናዊ ጤና ሲያውኩ የቆዩ ሲሆን አሁን ወደ ተፈጥሯዊ ማንነታቸው በመመለስ ለቱሪስት መስህብ
ዝግጁ እየሆኑ ናቸው። በዘርፉ የተጀመሩ ስራዎች ዘላቂ እንዲሆኑ ደንቦችን በማውጣት እየተሰራ እንደሚገኝ የገለጹት ከንቲባ አዳነች በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ ምንጭነት በተጀመረው ጽዱ ኢትዮጵያ ንቅናቄ በርካታ የህዝብ መጸዳጃ ቤቶችና ዘመናዊ የፍሳሽ ማስወገጃ መሰረተ ልማቶች መገንባታቸውን አብራርተዋል። የፍሳሽ ቆሻሻ ማስወገጃ ሰፊ መሰረተ ልማት የዘረጋን ሲሆን 15 ትልልቅና መካከለኛ ዘመናዊ የፍሳሽ ማጣሪያ ጣቢያዎችንም አጠናቀን ወደ አገልግሎት በማስገባታችን የከተማዋ ነዋሪዎችም ሆኑ በታችኛው ተፋሰስ የሚኖሩ ነዋሪዎች ከሚደርስባቸው የብክለት ችግርና አደጋ ለመታደግ ተችሏል። በአዲስ አበባ ከተማ ደረጃ 160 የህዝብ መዝናኛዎች፣ 2133 የህፃናት መጫወቻዎች፣ 241 ኪሎ ሜትር የሳይክል መንገድ በመገንባት የአየር ብክለት መከላከልን በተጨባጭ እየተተገበረ እንደሚገኝ ተገልጿል። ጽዱ ጎዳናዎችን በመፍጠር ጠረኗ ብቻ ሳይሆን ሁለንተናዊ ገጽታዎቿ ለቀጣይና ለዛሬው ትውልድ የተመቻቸች አዲስ አበባን ለመገንባት ቀን ከሌት እየተሰራ መሆኑንም ከንቲባ አዳነች ተናግረዋል። ጠረኗ ብቻ ሳይሆን ሁለንተናዊ ገጽታዎቿ ለቀጣይና ለዛሬ ትውልድ የተመቸች አዲስ አበባን መልሰን ለመገንባት ቀንና ሌሊት መስራታችን የአንድ ሰሞን ርብርብ ሳይሆን ቀጣይነት ያለው የዘወትር ተግባራችን ሆኗል። ከቆሻሻ አወጋገድ ጋር በተያያዘ በሚፈለገው ልክ ያልተሻሻለ ባህል በየቦታው መጸዳዳትና የድምጽ ብክለት መከላከል ላይ በቀጣይ በትኩረት የሚሰራባቸው ጉዳዮች መሆናቸውም ተጠቁሟል። በመሰረተ ልማት፣ በትራንስፖርት፣ በስራ እድል ፈጠራ ከሁሉም በላይ ደግሞ የአረንጓዴ ሽፋኗ የበዛ በዚህም የታነጸች ከተማ ለመፍጠር በከፍተኛ ትኩረት እንደሚሰራም ከንቲባ አዳነች አቤቤ አስታውቀዋል። የደረቅ ቆሻሻ አወጋገድ ስርዓት ቆሻሻን በየቦታው የመጣል ያልተሻሻለ ባህል በየቦታው መጸዳዳትና የድምጽ ብክለት መከላከል ላይ ገና የባህል ለውጥ ስላላመጣን የህዝቡን ባለቤትነትና ተሳትፎ በማሳደግ ከዚህ በላይ ጥረታችንን እንቀጥላለን። መሰረተ ልማት፣ በትራንስፖርት፣ በስራ እድል ፈጠራ ከሁሉም በላይ ደግሞ የአረንጓዴ ሽፋኗ የሰፋ በዚህም የታነጸች ከተማ ሲቲ ኢን ዘ ጋርደን እውን ለማድረግ አበክረን እንደምንሰራ ልገልጽላችሁ እወዳለሁ። አዲስ አበባን እንደ ስሟ ውብና አበባ የማድረግ ጅምር ስራዎች በዓለም አቀፍ ደረጃ እውቅና እያገኘ መሆኑን የተናገሩት ከንቲባዋ ይህም ለተሻለ ውጤት ተነሳሽነትን የሚፈጥር መሆኑን አብራርተዋል። በተጨማሪም አዲስ አበባ የነገዋ ኢትዮጵያ የብልጽግና ማሳያ የኢትዮጵያ መልክ እንደመሆኗ ኃላፊነቷን ለመወጣት ከዚህ በላይ ተግታ እንደምትሰራ አረጋግጠዋል። አዲስ አበባን እንደ ስሟ ውብ አበባ ለማድረግ የጀመርነው ስራ ውጤታማ እየሆነ ለእኛ ብቻ ሳይሆን ለዓለም እየተገለጠ መጥቷል። በአሁኑ ሰዓት የአፍሪካ እህትና ወንድሞቻችን አይናቸው ከተማችን አዲስ አበባ ላይ ነው። በተለያዩ ጊዜያት በተለያዩ አህጉራዊና ዓለም አቀፍ ኮንፈረንሶች፣ ኤክስፖዎች ወደ ከተማችን የሚጎርፉት መሪዎችና ባለሙያዎች ያቀረቡልን ማበረታታት የበለጠ ጥረት ማድረግ እንዳለብን የሚያሳስብ የሀገራችንን ቁሳዊና የሰው ኃይል ሀብት አስተባብረን ይበልጥ በራስ አቅም የመሪነትና የተምሳሌነት ሚናችንን እንድንወጣ ኃላፊነትን የሚሰጥ ነው። በሁለተኛው ብክለትን የመከላከል ሀገራዊ ንቅናቄ መርሃ ግብር ላይ አዲስ አበባን ጨምሮ 5 ተቋማት ጽዱ ኢትዮጵያን እውን በማድረግ ረገድና አረንጓዴ ኢኒሼቲቭን ለማሳካት ባከናወኑት ውጤታማ ስራዎች እውቅናና ሽልማት ተበርክቶላቸዋል። እንኳን ደስ አላችሁ አዲስ አበባ።